በድሮ ጊዜ ሰዎች መልካቸውን አያውቁትም ነበር። መልካቸውንም ለማየት ውሃ ዳር ሄደው ነበር የራሳቸውን ምስል የሚያዩት። ከዛ በኋላ ያለ ግን መስታወት መጣ፣ ፎቶ መጣ። ያኔ ሰዎች ራሳቸውን ማየት ሲጀምሩ የማያልቅ ውድድር ዓለም ውስጥ ገቡ። አንድ ዶክተር ነበረ፣ ብዙ ሰዎችን ሰርጀሪ በማድረግ ይታወቃል። በጣም ያስገረመው አንድ ነገር ምንድነው? እነዛ ሰዎች የነበራቸውን አፍንጫ ሰውነት ካስተካከለ በኋላ ለራሳቸው ያላቸው ቫልዩ በጣም ይቀየርና ስራ ላይ፣ ትዳራቸው ላይ፣ ሪሌሽንሺፓቸው ላይ በጣም ፍሩትፉል ይሆናሉ። እና አንድ የሰጠው መደምደሚያ ምንድነው? ሰዎች ለካ ራሳቸው ከሰጡት እምነት ነው ወደ ውጭ የሚያወጡት አለ። አስተውላችሁ ከሆነ ኒክን ዋናተኛውን ተመልከቱ። ከወገቡ በታች እግር እንኳን ሳይኖረው በዋና ውድድር ዓለም አቀፍ ሁኔታ ላይ ደርሶ ህይወቱንም በቢዝነስ ኢንዱስትሪ በጣም ያሸነፈ ሰው ነው። ሰዎች እግር እጅ ያለው ሰው ነገሮችን መስራት ይችላሉ ይላሉ። ነገር ግን እምነት ያለው ሰው፣ ጥሩ እይታ ያለው ሰው፣ ሰልፍ ኢሜጅ ያለው ሰው ነው ያንን ነገር በውጪ መልኩ አቀብሎ የሚገኘው። ስለዚህ ውጪህን ሳይሆን አንተ ፈጣሪ የሰጠህ ኢንፋይናይት ካፓሲቲ ያለው አቅም ነህና ራስህ ላይ ያለህን ቫልዩና እምነት ላይ በመስራት ያንን ወደ ውጪ አንጸባርቀው ለማለት ነው። እናንተስ ወደ ውጪ የተገለጠ ለራሳችሁ የሰጣችሁት ትክክለኛ እምነት ምንድነው? ኮሜንት ላይ ጻፉልኝ።